አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚህች ቀን የከበረ መልአክ የመላእክት አለቃ የገብርኤል የበዓሉ መታሰቢያ ዳናህ በሚባል አገርም ቤተክርስቲያኑ የተሰራችበት ተአምራትም ያሳየበትና በዚህች ቀን ቤተክርስቲያኒቱ የከበረችበት ነው። የዚያች አገር ኤጲስቆጶስ አርኬላዎስም ምስክር የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው፣ አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስ መወለድም ካህኑ ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለኛ ወደ እግዚአብሔር ይማልድ ዘንድ ልባችንን አጽንተን ወደዚህ የከበረ መልአክ እየለመንን መታሰቢያውን ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን። በረከቱ ረድኤቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ እመቤታችንን ቅድስት ድንግል ማርያምን የከበረ ገብርኤል ባበሰራት መሰረት ደቅስዮስ በዓልን አደረገ። በዓልን የማክበሩ ምክንያትም እንዲህ ሆነ። ይህ ኤጲስቆጶስ ደቅስዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የተአምራቷን መጽሐፍ ሰብስቦ አዘጋጀላት። የምእመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም ተገለጸችለትና መጽሐፍን በእጇ አንስታ ይዛ ወዳጄ ደቅስዮስ ሆይ ይህንን መጽሐፍ ስለ ጻፍህልኝ በአንተ ደስ አለኝ አመሰገንኩህም አለችው። ከዚያ በኋላ ከእርሱ ተሰወረች። ደቅስዮስም ይህንን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለወደደ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመረ። ከዚያም በኋላ በዚያን ጊዜ ጾም ስለነበረ ሰዎች አስቀድመው ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ገብርኤል ባበሰረበት ቀን በዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ ባባተ በ22 ቀን ነው። በጵጵስናውም ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩበት ጊዜ ፈጽሞ ደስ አላቸው። ደግነትን ምሕረትን ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና አገልጋዬ የሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩህ፣ በአንተም ደስ አለኝ፣ ስራህንም ወደድሁ፣ በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለ እኔ ደስ ስላሰኘህ እኔም ዋጋህን ልሰጥህ አንተ በዚህ ዓለም እንዳከበርኸኝም በሰው ሁሉ ፊት አከብረህ ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይህችን ልብስ እንሆ አመጣሁልህ፣ በላዩም ትቀመጥ ዘንድ ይህንን ወንበር አመጣሁልህ። ከሰው ወገን አንድስ እንኳ ይህችን ልብስ ሊለብሳት በዚህም ወንበር ላይ ሊቀመጥ የሚቻለው የለም። ይህንን ነገሬን የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ከዚህ በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበሩም ላይ ተቀመጠ። ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህንንም ያዩ ከእመቤታችን ማርያም ተአምር የተነሳ አደነቁ። እጅግም ፈርተው እመቤታችንን አከበሯት። ምስጉን እግዚአብሔርንም አመሰገኑት። ለእርሱ ምስጋና ይሁን ለዘላለሙ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 66ኛ የሆነ የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አንስጣሴዎስ አረፈ። ይህም ቅዱስ ከእስክንድርያ አገር ተወላጆች ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግሥት ውስጥ ሹም ነበረ። ከዚህም በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። ስለ አብያተ ክርስቲያናትም አሳቢ ሆኖ ብዙዎች አብያተ ክርስቲያናትን አሳነጸ። በቦታውም ሁሉ ኤጲስቆጶሳትን ካህናትን ሾመ።
የመለካውያንንም አብያተ ክርስቲያናት ወስዶ ለያዕቆባውያን አደረጋቸው። እርሱ ስለ ዕውቀቱ በእነርሱ ዘንድ የከበረ ነውና ብዙዎቹንም ወደ ቀናች ሃይማኖት መለሳቸው። ንጉሥ ቆስጠንጢኖስም በሞተ ጊዜ በዚያን ወራት ሃይማኖቱ የከፋች ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆቹ ውስጥ አንዱን ላከ። ያም ይህንን አባት አንስጣሴዎስን በሐሰት ወነጀለው፣ እንዲህም አለ። የያዕቆባውያን ሊቀ ጳጳሳት አንስጣሴዎስ የጸሎትና የቅዳሴን ሥርዓት በሚሠራ ጊዜ ንጉሥን አወገዘው፣ ሃይማኖቱንም አረከሰ። እርሱ ግን ይህንን አላደረገም ነበረ። ንጉሡም የዚህን ክፉ ነገረ ሰሪ መልእክቱን ባነበበ ጊዜ እጅግ ተቆጣ። ወደ እስክንድርያውም ገዥ ልኮ የቅዱሳን ቆዝሞስንና የድሚያኖስን ቤተ ክርስቲያናቸውን ንዋየ ቅዱሳቱንም ሁሉ ከዚህ አባት ወስዶ ለሮም ሊቀ ጳጳሳት ለአውጋኒዮስ እንዲሰጠው አዘዘ። ስለዚህም ይህንን አባት አዘነ። ነገር ግን የልብን ሐሳብ የሚመረምር እግዚአብሔር አጽናናው። የአንጾኪያ ሊቀ ጳጳሳት የከበረ የነበረ መናፍቅ ጴጥሮስን እግዚአብሔር አጠፍቶታልና በእርሱ ፈንታ ስሙ አትናቴዎስ የሚባል አዋቂ ጻድቅ ሰው ተሾመ። እርሱም ለዚህ አባት አንስጣሴዎስ በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይህች መልእክትን ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳቱና ካህናቱም ሰብስቦ በፊታቸው አነበባት። በእርሷም ደስ አላቸው። በውስጡ ከተጻፈው ቃል የተነሳ ከአዋቂነቱም አደነቁ። ከዚያ በኋላ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ ተነሳ። ከእርሱም ጋር ኤጲስቆጶሳት ካህናትና ዲያቆናትን መምህራንንም ይዞ ወደ እስክንድርያ ከተማ መጣ። ይህ አባት አንስጣሴዎስም መጥቶ በደስታ ተቀበላቸው። ይህ አባት አትናቴዎስም እንዲህ አለ። ወንድሞቼ የዳዊትን በገና ይዘን ይቅርታና ቅን ሕግ ተገናኙ፣ ዕውቀትን ፍቅርንም አንድ ሁኑ እያልን ልንዘምር ይገባናል አለ። አትናቴዎስና አንስጣሴዎስ ተገናኝተው በመንፈሳዊ ሰላምታ እርስ በርሳቸው አንድ ሆነዋልና እውነት በምድረ ግብፅ ተገለጠች። የቀናች ሃይማኖትም ከአንጾኪያ ተገኘች። ግብፅና ሶርያም አንዲት ሃይማኖት ሆነዋልና እስክንድርያና አንጾኪያም አንዲት ቤተ ክርስቲያን ሆነዋልና ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው ቃል አካላዊ ቃል አብ አካላዊ ቃል ነው። ይህ አባት አትናቴዎስም በአባ አንስጣሴዎስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖች ያህልም እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትም ስር መሰረት ሲመረምሩና ሲመላለሱ ኖሩ። ከዚያ በኋላ አባ አትናቴዎስ በፍቅር አንድነት ወደ ሀገሩ ተመለሰ። ከዚያም ወዲህ በእስክንድርያና በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህም አባት አባ አንስጣሴዎስ ከሕይወት መጽሐፍ ለነፍሳቸው የሚጠቅማቸውን ለመንጋዎቹ ያስተምራቸው ነበረ። ከመራቀቁና ከማወቁ ብዛት የተነሳ በእያንዳንዱ ዓመት እየጻፈ የሚልካቸውን ትምህርቶቹን መጀመሪያውን በአሌፋት ፊደሎች አደረገ። እንዲሁም በመጀመሪያው ዓመት ትምህርቱን በአሌፍ ጀመረ። በሁለተኛው በቤት፣ በሦስተኛው በጋሜል የሹመቱ ወራት 42 ዓመት እስከሚፈጸም በ22ቱ አሌፋት አርእስትነት የ12,000 ድርሰቶች መልእክቶችን ጻፈ። በ360 ዓመት ሰማዕታትን በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ተአምረ ማርያም፣ ቅዱስ ደቅስዮስ ጻድቅ፣ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ አንስጣሴዎስ ሊቅ፣ አባ አርኬላዎስ። ወርሃዊ በዓላት ቅዱስ ኡራኤል ሊቀ መላእክት፣ አባ እንጦኒስ፣ አባ ጳውሊ የዋህ፣ ቅዱስ ዮልዮስ፣ ቅዱስ ሉቃስ ወንጌላዊ። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። ነገር ግን መንፈስ ቅዱስ መገለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብ መናገር፣ ለአንዱ በአንዱ መንፈስ
ስጦታ ለአንዱም ተአምራትን ማድረግ ለአንዱም የመፈወስ ስጦታ ለአንዱም ተአምራትን የማድረግ ይሰጠዋል። አንደኛ ቆሮንቶስ ምዕራፍ 12 ዘአቅረብኩ ማሕሌተ አዘኪሬ አይላፈ እምለተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ በውላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎን ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።